መግባትና መውጣት ካስተናጋጁ ማስታወሻ የተቀነጨበ ምዕራፍ 1 በእውቀቱ ስዩም እንደጻፈው። አዲስ አበባ ውስጥ የሚኖሩ ወይም የሚቆዩ ጀርመኖች ያቋቋሙት ትምህርት ቤት አለ። በትምህርት ቤቱ ስር ቤተ መጻሕፍት፣ ቤተ ሰገራና ሽንት ቤት እንዲሁም ቤትሆቨን በተባለ የሀገራቸው ሰው የተሰየመ ካፍቴሪያ ይገኛል። ወደ ካፍቴሪያው የተለያዩ ሰዎች ይመጣሉ። በተለይም ጀርመኖች፣ ጀርመንኛ ቋንቋ የሚማሩ ኢትዮጵያውያን ወጣቶች እንዲሁም ጀርመኖች በሚገኙበት ካፌ ስለገቡ ብቻ ጀርመን ሀገር የገቡ የሚመስላቸው ቦዘኔዎች ይመጣሉ። አባባሉ የጓደኛዬ የምዑዝ ነው። ወደ ቤትሆቨን ካፌ የሚመጡ ኢትዮጵያውያን ወንዶችና ሴቶች የአንድ ሀገር ልጆች አይመስሉም። ምን ነው ቢሉ ሴቶቹ እንኳን አይናቸው መነጽራቸው የሚያማልልላቸው፣ ያነገቡት ግዙፍ ቦርሳና የለበሱት ልብስ የሚያምርባቸው፣ ትኩረቱን ሁሉ በቁጥጥር ስር የሚያውል አምባገነን ቂጥ የሚከተላቸው፣ ሲያወሩና ሲስቁ በራስ መተማመን የሚታይባቸው ናቸው። ወንዶቹ በበኩላቸው እንኳን ሱሪያቸው ቆዳቸው የሰፋባቸው፣ ምኞታቸው ህቡ የገባባቸው፣ እምብዛም የማይስቁ፣ ሳት ብሏቸው ከሳቁ እንኳን ሳል የሚያደናቅፋቸው፣ አገጫቸውን እጃቸው ላይ አስደግፈው ለረጅም ጊዜ ስለሚቆዝሙ ራሳቸው በአንገታቸው ሳይሆን በእጃቸው ድጋፍ የቆመ የሚመስልባቸው ናቸው። በቤትሆቨን ካፍቴሪያ ውስጥ ጠዋት የማስተናገድ ስራ እየሰራው ከሰዓት የጀርመን መንግስት በፈቀደልኝ መሰረት በነፃ የቋንቋ ትምህርት እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ እንደጀመረኝ ጆሮዬ የወትሮ ልማዱን ትቶ አዲስ አሰራር መጣ። በል ሲለው አዛብቶ ይሰማል። ካፍቴሪያው ግድግዳ ላይ በተንጠለጠለው ቴሌቪዥን የቢቢሲ ዜና ስከታተል ጆሮዬ ሆርን ኦፍ አፍሪካ የሚለውን ሆርኒ አፍሪካ ብሎ ይሰማል። የጂ8 አገሮች የሚለውን የጂ-ስፖት አገሮች ብሎ ይተረጉማል። አንዳንዴ ደግሞ በአከራይ ቤት ጣራ ላይ ከጭስ ማውጫው አጠገብ እንደተሰቀለው የወሬ መግላሊት ወይም ዲሽ መረጃ ከሩቁ ይጠልፋል። ህመሙ በጀመረኝ ሰሞን ከአንገት በላይ ሕክምና ወደሚሰጥበት ማዕከል ሄድኩ። ዶክተሩ ጓንቱን አጥልቆ በጆሮዬ ቀዳዳ አጮልቆ አእምሮዬን የሚሰልል ይመስል ግማሽ ሰዓት ተለግቦ ቆየ። ሲጨርስ ራሱን ነቅንቆ ጓንቱን አውልቆ እስክብሪቶ ካነሳ በኋላ የሰገራ ምርመራ ያስፈልግሃል፣ ቀጣዩ ክፍል ሄደህ 200 ብር ከፍለህ ናሙና ስጥ አለኝ። ጆሮዬን ከሰገራዬ ጋር ምን አገናኘው ብዬ ጠየቅኩት። ከሚጽፍበት ቀና ብሎ ዛቻ በሚያህል አስተያየት ላፍታ ካተኮረብኝ በኋላ መልስ ሳይሰጠኝ መልሶ አቀረቀረ። በዚህ ጊዜ ዕቃ ለማሰናዳት ወደ ምርመራ ክፍሉ የገባች ነርስ ፈገግ ስላለችልኝ የልብ ተሰምቶኝ ንገረኛ ሰገራዬን ከጆሮዬ ጋር ምን አገናኘው ብዬ ደነፋው። ይሄኔ ዶክተሩ ዘና ባለ ድምፅ ሰገራ በነካጣትህ ጆሮህን የጎረጎርክበት አጋጣሚ ካለ ብዬ ነው ብሎ መለሰልኝ። ነርሲቱ በጣም ሳቀች። እኔ ግን እጅግ አዘንኩ። ግድ የለም የሰገራ ናሙና መስጠት እሰጣለሁ፣ ግን ለናሙና 200 ብር መክፈሌ ምን የሚሉት ነው? በቀበሌያችን የተመደበ የፍሳሽ መኪና እንኳ ለሙሉ ሽንት ቤት ማስመጠጫ ያን ያክል አያስከፍልም። ቢቸግረኝ ያለሁበትን ሁኔታ ለታታሪው ተስተናጋጅ ለምዑዝ አዋየሁት። በልጅነት አባትህ ጆሮ ግንድ ላይ በጥፊ መጥቶ ያውቃል ሲል ጠየቀኝ። አንድ ቀን ለማስታወስ ሞከርኩ። የእንጀራ አባቴ በጣም ጥሩ ሰው ነበር። በህይወቱ አንድ ጊዜ ብቻ ነው የመታኝ። እሱም እንዴት ነበር? በልጅነቴ ልጅነት አታሉኝ በጎችን በግጦሽ መስክ ላይ በማሰማራት ፋንታ ከጓደኞቼ ጋር ኳስ በምንጫወትበት ሜዳ ጠርዝ ላይ አሰማርቻቸው ርቀው ለመሄድ ሲሞክሩ ግብ ጠባቂነቴን ትቼ የግቡን ችካል ነቅዬ እየመለስኳቸው፣ በጎቹም ቢጨንቃቸው የሚግጡት ነገር ቢቸግራቸው ኳስ እንመልከት ብለው ኳስ ጨዋታ ሲመለከቱ ውለው ሲመሽ መራባቸውን አባቴ እንዳያስተውለው በድብቅ ነድቻቸው ጉሮኗቸው ውስጥ አስገብቼ የዘጋውባቸው። የበጎች ቅንነት በወንጌል ውስጥ ብቻ ነው። ጉሮኗቸው ውስጥ ቢገቡም ተርበናል ለማለት አፋቸውን ወደ እንጀራ አባቴ መኝታ ቤት አነጣጥረው የሮሮ ባታቸውን አቀለጡት። የእንጀራ አባቴ ለበጎቹም የሳር አባታቸው ነውና ክሳቸውን ሰምቶ ከወገቡ በታች ጋቢ አገልድሞ ከመኝታ ቤቱ ወጥቶ በጎች እየጮሁ ነው አለኝ በቀዘቀዘ ድምፅ። እየሰማቸው ነው አልኩት። ምጮኻቸው ምንን ይገልጻል? ቀጠለ።
ያው መጮህ እንደሚችሉ ይገልጻል ብዬ መለስኩለት። ወዲያው በእንጀራ አባቴ ፊት ላይ ንዴት ተስሎ ሳይ ለመሮጥ እግሬን አቀባብዬ ስጠባበቅ እሱ ወደ መጣበት ዞር ብሎ ተራመደ። ይህን ንዴቱን በእንቅልፍ ለማሳለፍ ቆርጧል ብዬ ስዘናጋ ድንገት ዞር ብሎ ክንዴን ለቀም አድርጎ ከያዘ በኋላ አንዴ በኃይል መታኝ። ነገሩ ብዙ ዘመን ስላለፈው ምንን እንደመታኝ ረስቻለሁ። ታዲያ እኔ ከረሳሁት ለምን ራሱን አልጠይቀውም ብዬ የእንጀራ አባቴ ወደሚኖርበት ደብረ ማርቆስ ለመሄድ አውቶቡስ ተሳፈርኩ። ደጀን ላይ ስደርስ ግን ቂጤን በካልቾ እንደመታኝ ትዝ አለኝ። ተመለስኩ። ቀጥዬ ችግሬን ያዋየኋት በአስተናጋጅነት አብራኝ የምትሰራውን ጓደኛዬን መክሊትን ነው። ተማሪ በነበርክበት ጊዜ አስተማሪ ጆሮ ግንድ አካባቢ በጥፊ መቶ ያውቃል አለችኝ። በፍጹም መምሮቼ ለምን ይመቱኛል? በትምህርት ሰነፍ አልነበርኩም። እንዲያውም እነሱ ከጠየቁኝ በላይ ጨምሬ መልስ እንደነበር አገር ያውቃል። ለምሳሌ የምድር ልኬት መምህሬ የራስ ዳሽን ተራራ ቁመት ስንት ነው ብለው የጠየቁኝ እንደው ሰሞኑን ረዝሞ ካልሆነ በቀር ያለፈው መጋቢት ከባህር ጠለል በላይ 400 ሜትር ከፍታ ነበረው ብዬ መልስላቸዋለሁ። አቅፈው ይስሙኛል። ትንሽ የሚያዳግቱኝ የትምህርት አይነቶች ቢኖሩ መዝሙርና ስፖርት ናቸው። በእነዚህ ትምህርቶችም ቢሆን ጆሮ ግንዴም በጥፊ እስከ ማስመታት የሚያደርስ ውጤት አልነበረኝም። የመዝሙር መምህሬ አንድ ወድቃ ጎረቤቱን አገሩን አስተባብራ ታስቀረኛለች ብዬ ተስፋ አድርጌያለሁ። እንዲያ ከሆነ ሊዘምት ፈልጎ ነበር፣ ነገር ግን የእናቱ ፍቅር ከዘመቻ አስቀረው ተብዬ የእናትንም የእናት ሀገርን ፍቅር ጠቅልሎ የያዘ ስመጥርነት እቀዳጃለሁ ብዬ አሰብኩ። ይሁንና ያሰብኩት አልሆነም። ህዝቡ በጠቅላላ አገር እንድለቅ ሰበብ ሲፈልግልኝ እንደቆየ የገባኝ የመዝመቴ ነገር እንደተሰማ ሁሉም የሽኝት ድግስ ለማሰናዳት ሲሯሯጥ ሳይ ነው። እናቴ በድንጋጤ በመውደቅ ፈንታ ለስንቅ የሚሆን ዳቦ ቆሎ ለመቁረጥ ስታቅድ የቀኝ ጎረቤታችን ሊጥ፣ የግራ ጎረቤታችን መቀስ ለማዋጣት ተስማሙ። ገብስ ከጥይት የሚከላከል ይመስል አጎቴ አንድ ከረጢት በሶ ለማበረከት ቃል ገባ። በመሸኛው ቀን እየተበላ እየተጠጣ ወታደራዊ ምክር ይዋጣ ጀመር። ከኮሪያ ጦርነት ያለ ግራግር የተመለሱ ጡረተኞች ሽማግሌዎች ዋናው ነገር ከግራ በኩል ወደ ጠላት ምሽግ ዘለህ መግባት ነው፣ ጠላት እንዲህ ያለ ዱብዳ ሲገጥመው የያዘውን ጥሎ መፈርጠጡ አይቀሩም አሉኝ። ኮንጎ ዘምቶ የተመለሱ ሽማግሌ ግን ወደ ጠላት ምሽግ በመዝለሌ ነጥብ ላይ መስማማታቸውን ገልጸው ይሁን እንጂ በግራ በኩል ሳይሆን በቀኝ በኩል ቢዘል ይሻላል የሚል ሐሳብ አቀረቡ። ወዲያው በግራ በኩል ይዝለል ወይስ በቀኝ በኩል የሚለው ሐሳብ ለአንድ ሰዓት ያክል አከራከረ። ክርክሩ መቋጫ ሳይገኝለት ስለመሸ ሽማግሌዎችም ስለደከማቸው በተመቸኝ አቅጣጫ በኩል እንዲዘሉ ወስነው ወደ ቤታቸው ሄዱ። በመጨረሻ ላይ ሲሰናበቱኝ በአንገቴ ዙሪያ እንደ ቡዳ መድኃኒት ተበጠምጥመው ያለቀሱት መሪር ለቅሶ የሚሄድበት ዘመቻ ወደ ምሽግ ከመዝለል የከፋ ነገር እንዳለበት አመለከተኝና እኔም ጦሽ ብዬ አለቀስኩ። አንባቢ ሆይ እኔ ሀገሬን ወዳለሁ። ሀገር ሲኖር ነው የሻይ ማለቢያ ማሽን የሚኖረው። የሻይ ማለቢያ ማሽን ሲኖር ነው አስተናጋጅም ተስተናጋጅም የሚኖረው። ያም ሆኖ የሀገርን ሉዓላዊነት በደም ማስጠበቅ በሚለው አላምንም። ከሚገረዝበት ቀን በቀር የወንድ ልጅ ደም እንዲፈስ አልፈልግም። እንዲህ ስል ግን የሀገር ዕጣ ፋንታ የሚወሰነው በማሸነፍና በመሸነፍ መሆኑን ዘንግቼ አይደለም። ግጭት አይኑር የሚል ደደብም አይደለውም። ቦታ ከጠበበው እንኳን ሀገርና ሀገር ብርጭቆና ብርጭቆ ይጋጫል። እኔ የምለው የተሻለ የመሸናነፊያ መንገድ ይኖር ነው። ለምሳሌ ሁለት ሀገሮች በድንበር ቢጣሉ ካወዛጋቢው ድንበር 42 ኪሎ ሜትር ርቀት ላይ ወታደሮቻቸውን ያሰልፉና ወደ ድንበሩ አቅጣጫ እንዲሮጡ ይዘዟቸው። ቀድሞ ሩጦ ወደ ድንበሩ የደረሰውን ወታደር ያሰለፈች ሀገር አወዛጋቢውን መሬት ትውሰድ። የለም ያለ ጠባ አይሆንም ከተባለ ደግሞ ወታደሮች ከባድ መሳሪያቸውን ትተው ትግል እንዲገጥሙ ይደረግ። ብዙ ወታደር የተዘረረባት ሀገር አወዛጋቢውን መሬት አሳልፋ እንድትሰጥ ይሁን። መቼም ይህን አሰብኩት እንጂ ለባለስልጣኖች አልተናገርኩትም። ይህን ከመናገር ይልቅ ወደ ማሰልጠኛ ጣቢያ ይዞን ከሚሄደው የጭነት መኪና ላይ ወደ መሬት መዝለል ቀለለኝ። ያኔ መሬት ያረፍኩት በጆሮዬ ግንዴ በኩል ይሆን እንዴ?